በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት አባ ያዕቆብ አረፈ። ይህም ቅዱስ ከምዕመናን ዋልንጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በከሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናን በግዳጅ እስቲገቡ ድረስም እንዲሁ አደረጉባቸው። ይህም የንጉሥ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባት አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሂዶ ለመዋጋት ሲወጣ ንጉሥን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶችህ ላይ እግዚአብሔር ይረዳ ዘንድ ምዕመናንም እንዲጸልዩልህ አብያተ ክርስቲያናታቸውን ክፈትላቸው ብዬ ለምንሃለሁ። ይህን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜ ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከታተሉት ሸሽቶ ከአንዲት አጸድ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች የአባቶቻችን ሐዋርያት ወደ ሆነች ወደ ቀናች ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደውም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልንም እስከተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ በብሔረ ምስራቅ ዛስተራየ ከዊኖ በንስ ወበሃበ እግዚ ጸለ ላይላሪዮሳዊ ንጉሥ ከመተነበ ገጸ ጸላይቱ ዘመንገለ አጸድ ጎየ ምስለ ልያሁ እቡረ በእሳት ውእየ። በዚህች ዕለት የተመረጠ ኃያል ተጋዳይ አባ ብሶ ያረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግህስጦስ ነው። እርሱም በአንጾኪያ የቃው ገዥ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው። የእግዚአብሔር ወዳጆች ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላም ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። እውቀትን ጥበብንና ፈሪያ እግዚአብሔርንም በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት።
በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆይ ተአምራትን እያደረገ ኖረ። ከዚህ በኋላም 27 ዓመት በሆነው ጊዜ የሰዒድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፎይ ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ስራቸውም መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎን አንተን ይጠብቀሃል። ወደ እስክንድሪያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደው በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላም መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አዘዘው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁትም ወታደሮቹን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃም እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ ሲፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት 2ኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ቅዱስ ገብርኤልም ደግሞ ተገለጠለትና አይዞህ መልካም ገድልህን እስከምትፈጽም እኔ ካንተ ጋር እኖራለሁና አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራ ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቱንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ ያደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት ባፈሉት በወይን በሙጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለትም አስረው ወደ አንከባለው ግማሽ ስጋውን እንዲያሰጥሙ ግማሹንም ግን እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተውት። በዚህ ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው። እንደ ቀድሞም ጤነኛ ያደረገው። ንጉሱም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ከምድር ላይ ጣለው። ስጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ስጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ለዘላለሙ አድሮ ይኑር፣ አሜን። ሰላም ለብሶ ዘምድረ ቦሃ ሀገሩ እላ አውፁ በመጥባሕት አስራወዴሁ እግሩ ላዕሌሁ ዳግመ እንዘይቲ የየሩ መንፈቀ ስጋሁ ውስተ ባሕር ወገሩ ወመንፈቆሰ ይረ ዲባአም ዳሰሩ። በዚህችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር።
ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየ ሆኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከኔ ጋር መኖርን ከፈለግህ ፈጥነህ ወደ መኮንኑ ሂድ። ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እየታመነ የረከሱ ጣዖታትንም ሰደበ። መኮንኑም ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎን የእረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በባህር ውስጥ በመስጠም አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መቃርስ ሩይ በእንተ ክርስቶስ ዘሞትከ በስጥመተ ማይ ምረድ አንሰ ቆላ ተብካይ ና አቃቤ ስራይ እስመፈቅ ለጥ ብሲ ድውይ። በዚህች ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የእረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷም ከእኛ ጋር ይሁን ለዘላለሙ አሜን። ሰላም እብል እንዛውስ ልሳነ ለመፍቀሪተ ነግር ማርታ ለባሲተ ክርስቶስ እምነ አመቀሰፍዋ ትካድ ኢየሱስሃ መድነ ሞዋት በትዕግስት ወያንከረ ቅርቃነ በረከተ ዛቲ ቅድስ ያሃሉ ምስሌነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 በዚህች ዕለት ከእስክንድሪያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት አረፈ። በዚህች ዕለት የአገረ መሪውጣ 40 ሰማዕታትና የሌሎች 40 ሰማዕታት የመነኮስ ገብረ ክርስቶስም መታሰቢያቸው ነው። ዳግመኛም በዚህች ቀን አውሳቢዎስ፣ ታማን፣ ሃርዋግና ባኮስ የተባሉ የሀገረ እስና 4 መኳንንት የእረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካስ ካረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ ውረይ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት